ሰሞኑን ዮናስና ሰብሊ ወደ ጎንደር ጎርጎራ ሄደው በጣም አስቀኑን እዛ እንድንሄድ። አሁን ደግሞ ጥምቀት እየደረሰ ነው። ባህርዳርና ጎንደርን በደንብ አድርገው አሳይተውናል። ዛሬ ግን ጎንደር በደንብ ደግሞ እናሳያቸዋለን እያሉ ነው። በቱሪስቶች አይን ወደ ጎንደር የቴዎድሮስ ሀገር የአንዲት ኢትዮጵያ ዋልታና ማገር ነፍሱን የሰጠ ይህን ዓለም ንቆ ሀገር ሊያቆም ነው ቴዎድሮስ ወድቆ በጣም የሚገርመው ነገር ልንገራችሁ። እሺ ጥንት ጎንደር ስትቆረቆር ያው ታውቃላችሁ ከ200 ዓመት በላይ ይሆናታል ኢትዮጵያን በዋና ከተማነት ስታገለግል አይደል? አዎ ጥንት ሰዎች ጥፋት አጥፍተው ሩጠው መተው አብያተ ክርስቲያኖች ውስጥ ይገቡና ደወል ይደውላሉ። ያ ማለት ምን መሰላችሁ? በቃ ወንጀል ሰርተዋል፣ ማህበረሰቡን የሚያስነውር ነውር አድርገዋል። ከዛ በኋላ ምንድነው የሚፈጠረው ታውቃላችሁ? ፍርድ ሸንጎ ሲቆሙ ማህበረሰቡን እንዲያገለግሉ ነው የሚደረጉት። ትላልቅ ሰዎችን ሸክም በመሸከም እንጨት በመፍለጥ ውሃ በማምጣት ማገልገል ነው፣ እስር አይደለም። እንደዛ አድርገው ሰዎች ሁሉ ወንጀል ሲሰሩ ወደ ቤተክርስቲያን ይገቡና ራሳቸውን ህዝብን በማገልገል የሰሩትን ነውር ሰውን በማገልገል ይፈጽሙ ነበር። ከዛ ሁለተኛው በጣም ወዱን ታሪክ ልንገርህ። የነጩ ባንዲራ ታሪክ እንዳይሆን ተስፋዬ ሰምተሃል? ትክክለኛውን ነገር ሰምተሃል? ነጩ ባንዲራ ታሪክ ልንገርህ። ምንድነው? ሩጠው ይመጡና ሰዎች ሲበደሉ በደል ሲኖርባቸው ሩጠው እዚህ አካባቢ ይመጡና ነጭ ባንዲራ ይዘው ያውለበልባሉ። ምን ቢሆን ጥሩ ነው ሰብሊ? የሰላም ቴንክ ዩ። ምን ቢሆን ጥሩ ነው? ነጭ እዛ ጋር ንጉስ ፋሲለደስ ከዙፋናቸው መቀመጫ ላይ ይቀመጡና ወደዚህ ነው የሚያዩት። ብዙ ጊዜ እዚህ ነጭ ባንዲራ የሚበደሉ ተበድያለሁ ማወራችሁ ነገር አለ ታሪክ አለኝ ስሙኝ ነውና ጋሻ ጃግሬዎቻቸው እስኪ ያንን ሰውዬ ምንድነው የሚለው ጥሩት ይባላል። ከዚህ መንደር ነው ይሄ መንደር እና ሩጠው ሂደው ያንን ሰውዬ ይዘው ይመጡታል። ቤተ መንግስት ይገባሉ። ከዛ የሚያወራውን ነገር የተበደለውን ነገር ይናገራልና እዚህ ጋር መተ ባንዲራው ለበለብክ ማለት የተበደልከው በደል አለ የምትናገረው ነገር አለ መሰሚያህ ነው ማለት። ዋው የሚገርም ነው በጣም። ባንዲራ በጣም ልዩ ታሪክ ነው። እናትና ከዛ ደግሞ ውስጥ ገብተን በደንብ ወርደን ደግሞ ወክ ያረግን ያንዳንዱን ቴዎድሮስ እምብርቷ ላይ ዋናው ፒያሳ ተብሎ የሚጠራው ቴዎድሮስ ስታይ ምን ይሰማሻል? እኔ ቴዎድሮስን ሳይ መጀመሪያ ትዝ የሚለኝ ራዩ ጀግንነቱ ዋው በጣም ቶሎ ወደ አእምሮዬ የመጣው ነው ቁንዳላቸው ነው። ቁንዳላው ሁሉም የቴዎድሮስ ተሰራ እንላለን። አዎ በጣም ነው የሚገርመው። ቁንዳላ የሚለውን ቃል የሰማሁት ከሳቸው ጋር በተገናኘ ነው። አይ ቲንክ ከእንግሊዝ ሀገር ይመስለኛል አይደል? በቅርቡ የመጣው ወደ ኢትዮጵያ ተመልሷል። ከ150 ምናምን ጎንደርን አስታውሳለሁ፣ ኢትዮጵያን አስታውሳለሁ፣ ጀግንነትን፣ አርበኝነትን፣ ራዕይን በጣም ብዙ ነገር እጅግ በጣም የነበራቸው ኢትዮጵያን አንድ የማድረግ የመሰብሰብ የማዋሃድ ራዕይ የተነሳው ከታች ነው እና በጣም በቃ ህልሙ የሚደንቅ ነበር። ሴባስቶፖል ያው ምልክት ነው፣ በቃ የኢትዮጵያ ምልክት ነው። እውነት ነው። የጎንደር ብቻ ሳይሆን አዲስ አበባም ትልቅ አደባባይ አለው ሴባስቶፖል። ቴዎድሮስ ሲባል ከሚመጡልን ነገሮች አንደኛው እኮ የቴዎድሮስ መድፍ ሴባስቶፖል ነው።
የአዲስ አበባው 70 ደረጃ በጎንደር ማለት ነው። ዋው ጋይስ ተስፋዬ ኧረ ይቀመጡ ኧረ ይቀመጡ ሁሉ ሙሉ ነው የተባለ ነው። ሰላም ነው ቶይ ሰላም ጋር መስከን ደህና ናችሁ? ማን ልበል ስሙት እስኪ አስተዋውቁ። ስሜ ጌታሁን ስዩም ይባላል። የጎንደር ዓለም አቀፍ ቅርሶች አስተዳደር ወንድማችን ፊሊሞን ካሴ ይባላል። አፍሻሽ ፊሊሞን ፕሮጀክቱ ስራ አስኪያጅ ነው። በጣም ደስ ይላል። ጃንተከል ነው አይደል? ከዚህ 10 ሜትር ርቀት ላይ ከዚህ ጀርባ ነው። ግን ብዙ ጃንተከል የሚመስሉ ያነው ዋርካ ነው፣ ይሄው ዋንሳ ነው። ዋንሳ። ስለዚህ የጃንተከል ልጆች ብዙ አሉ ማለት ነው። ጃንተከል ያው ከቅድመ ጎንደር ጀምሮ የነበረ ትልቅ ዛፍ ነው። ትልቅ ትዕይንት ሲካሄድበት የነበረ አፄ ቴዎድሮስ እና አፄዎቹም አይታችኋል። 3 ፎቅ ነው ያለው። የመጀመሪያ ቤት አለ፣ ሁለተኛው ክፍል አለ፣ ሶስተኛው ቤት አለ። ሶስተኛው አሁን የምንገባባት በር የንጉስ ፋሲለደስ መኝታ ቤት ነው። ዋው በጣም የት ነው? ይህ እንግዲህ የንጉስ ፋሲለደስ መኝታ ቤት ነበረ። ዝም ብላችሁ በምናባችን እንሳልና መኝታቸው እዚህ ጋር ቢሆን ብላችሁ አስቡ። ልክ እሳቸው ሲተኙ ማለት ነው። ከላይ የዳዊት ኮከብ ይኖረዋል። የግል ጠባቂዎቻቸው እሳቸው መኝታ ቤታቸው ውስጥ ከሆኑ ሊጠብቁበት የሚችለው ምን እንበለ ይሄ ማማ የመጠበቂያ ማማ ልክ የዋርድያ ወይ ደግሞ ዎችንግ ታወር የሚሉት ማለት ነው። ጎንደርን ኪነ ህንፃ ሰዎች ሲያዩት ብዙ ጊዜ ከአውሮፓውያኖች ጋር የምናመሳስለው አለ አይደለ? የአውሮፓውያኖች ካስል የመካከለኛው ክፍለ ዘመን የኪነ ህንፃ አሰራር ይባል የለ። አንደኛ የሚያመሳስልበት መንገድ ይህ ነው። የዚህ ሰቅሰቅ የሚሉት ወይ ደግሞ ባትልመንት የሚሉት ማለት ነው። ይሄ ምንድነው? ችግር እንኳን ቢፈጠር ጦር ቢወረወር ነፍጥ ቢተኮስ ይሄንን ተገን እያደረጉ እየወጡ ይሄን ተገን እያደረጉ እንዲዋጉ ጥላት ቢመጣ መደበቂያ እንዲሆናቸው ነው። የቀኑን አየነው። የቀኑን አይደለ? በደንብ አየነው። በጣም ማታ ደግሞ እንመጣለን። አዎ የማታው ውበት ጎንደር ካስል ቤተ መንግስቱ ማታ መጎብኘት ተጀምሯል የሚል ነገር ሰምተናል አይደለ? በጣም ሰምተናል። ደግሞ መተን አብረን እናያለን ማለት ነው። በደስታ በጣም የማታ ደግሞ ድባቡን እስከማየው በጣም ነው የጓጓሁት። ውብ እንደሚሆን መቼም አልጠራጠርም። በጣም በጣም ደስ የሚለው ማታ እንገናኝ።
ጎንደር የጀግኖች ሀገር የአንዲት ኢትዮጵያ ዋልታና ማገር ነፍሱን የሰጣት ያለው ነው ሀገር ሊያቆም ነው ቴዎድሮስ ፈልጎ ወደ መኪናው ነው ወደ መኪናው ነው ዋው ቤት ፋሲለደስ በማታ እየመጣን ነው። ይሄን በር ግን አላውቀውም። ይሄ ወንበር በር ይባላል። ወንበር በር ዋው ደስ ሲል ስውራሱ ወንበር በር ማለት ለፍርድ ዳኞች የሚቀመጡበት በር ማለት በዚህ ነው የሚገቡት ዳኞች በዚህ ነው የሚገቡት ማለት ነው። ሰላም እጅግ በጣም ደስ ብሎናል ስለመጣችሁ። በማታ ማይተኑ ስለምናናቅ ደስ ብሎናል በጣም። ይሄ አዲሱ ባህሪ ነው፣ እንደዚህ አይታወቅም። በቀን ብቻ ነው ጉብኝት የነበረው ታይም። አሁን እንግዲህ ነገስታቶች ካበሩበት ብርሃን መቅረዝ ውጭ ለመጀመሪያ ጊዜ ነው እንግዲህ ይህን ካበራን አሁን አንድ 4-5 ወር ሆኖናል። አብያተ መንግስቱ መብራት ሲበራበት በ5 ወሩ የመጣችሁ በሚል ታሪክ ተቀምጧል ማለት ነው። ስለዚህ መጀመሪያዎች ነው በጣም እድለኞች ነው ማለት ነው። በጣም ደግሞ ግቢውን ዞር እያልን ነው። እሺ ከንቲባ ደስ ይለናል በጣም። ይሄ ለቱሪስቶች ለህዝብ ክፍት ነው ማታ? ይሄ አዲሱ ገጽታ ስለሆነ ማታ ላይ ለቱሪስቱ ክፍት ነው። 24 ሰዓት እንዲጠቀምበት አስበን ጉዞ የሚመጡም ሰዎች ስራም ላይ ያሉ እንዲጎበኙ ነው የምንፈልገውና ይሄ ማእሽት ይሄኛው ስራ ባህሪም የ24 ሰዓት እንድንሰራ የሚያደርገን ነው። ትልቁ ግዙፉ በር ላይ ነው ያለው። ይሄ የዋናው መግቢያችን ነው። ይሄ የወርቅ ሰቀላ ግንብ የሚባል አግኝተናል። እዚህ አናቀው ከእድሳት በፊት ይሄ አይታወቅም። ሳሎን ነው ይሄ። እነዚህ ጌቶች ናቸው። ጂኦሎጂካሊ አግኝተናል አዲስ ቢልዲንግ ከስር ሰው ፈርዘር ጥናት ስለሚያስፈልገው በጂኦቴክስታይል አስተካክለን ነው ይሄን ኢዚሊ እንዲነሳ ነገ አንስተን ሌላ ተጨማሪ ምርምሮች ተካሄደው ማስቀመጥ እንዲቻል አድርገን ነው እነዚህ የሚያሳዩት። እሱ ነው ወሎች ናቸው እነዚህ ራሳቸው። ይሄ ራሱ ወል እና ይሄ ሳሎን ስለሆነ የሳሎን ነው ያደረግነው። ይሄ ፍሎሩን ኮርት ሃውስ ይሉታል። የፍርድ መስጫ እንደነበረ ነው። ትንሽ ገብተን በጣም ደስ ይለኛል ፈቃሩ ከሆነ በጣም ዋው በጣም ነው የሚያምረው። እጅግ በጣም አቤት ዲቴይሉ እኮ ነው የሚገርመኝ። እኔ እንግዲህ ሪሴፕሽን ነው ይሄ ከፍ አድርገው ነው የሚሰሩትና በሮቹን ስታይ ስትገባ አሁን አንተ ታንሳለህ። ሰው የሚነገርህን የንጉስ ቃል ሰምተህ እንድትሄድ ነው ዝቅ ትላለህ። እዚህ ስትገባ ባቻ ሁሉ እንዳትቀር የመደማመጥ አቅም ይጨምራል። ከፍ አድርገው ነው የሚሰሩት። አሁን የዚህ የፍትህ መስጫ ወንበሮች ምናምን የዳኞቹ ከፍ የሚለው አንተ ዝቅ ሰው እሱም ስነ ልቦናም ጋር ያይዘው ነው። እዛ ጋር የዳዊት ኮከብ አለ። የዳይናስቲው የሰለሞን ደም መኖሩ ምናምን እዚህ ጋር የህንዶች ምናምን ምልክት አለ። ባንዲራ ስላልነበረ ሲመጡ ሪሴፕሽን አገርህ እንዲመስል ከውጭ እንግዶች ሲመጡ እነዚህ አርማዎቻቸው ናቸው። አሁን በዘመናዊ ባንዲራውን አድርገህ ነው የምጠብቀው። ያኔ ደግሞ ምልክት አርማዎቻቸው
ያንተም ነው የሚል ነገር እንድትይዝ እንትን ይላል። እችኛዋ የወንዶች ነች። የወንዶች ነው እዚህ ጋር የሚሆኑት። ሴቶቹ እዛ ሁለተኛው ክፍል አለ። እዚህኛው የወንድ ነው። ያኛው ሲገቡ ሪሴፕሽናችን እዚህ ቺሚኒውን ይጠቀማሉ። ይቀርባል በጣም ሩን አሁን እኛ አሉ የማርጄት የዚህ በፈንገስ መጠቃት ነገሮች ነበሩ አሉን፣ ግን ያልተጠቁ አይ ቲንክ ያኛው ነባሩ ነው ያኛው። ግን ምንድነው አሁንም እንደዚሁ ሚስማሮቹን እዚሁ ሰርተን እነዚህ ማያያዣዎች እዚህ በወናፍ በባህላዊ እንትን እዚሁ ነው የምናመርተው። ሚስማር እዚሁ ነው የምናመርተው። አያያዣዎችን እዚሁ ነው የምናመርተው። ሊጠፉ ያሉትን ሁሉ ነው አሁን አሰባስበን እዚህ ብረት ቀጥቅጠን እንሰራለን። አሁን ደግሞ ያው ጥምቀት እየደረሰ አይደለ? አዎ በጣም አሪፍ ነው የሚሆነው። በጣም ልዩ አከባበር ነው የሚሆነው። በጥር ነው የምትሞሸረው ጎንደር። ጥምቀት ደግሞ ለኛ እጅግ በጣም የተለየ ነው። ከ400 ዓመት በፊት የጥምቀተ ባህር የታቦታት ማደሪያ የተዘጋጀለት አጠቃላይ አካባቢውን ባህል፣ ትውፊት፣ ታሪክ የሚያሳይ በመሆኑ በጣም አይረሴ ነው። ሆቴሎቻችንም ተዘጋጅተዋል። ህዝባችንም የቆየ ልምምድ አለው። አንድ አባወራ አንድ እንግዳ ይቀበላል። ከማንኛውም የመጣ ከኢትዮጵያ ተቀብሎ ከቤቱ አስተናግዶ ነው የሚሸኝና አሁን ቤተሰብነት ተፈጥሯል እና ጥምቀት መተሳሰሪያችን አድርገን እንጠቀም ለኢትዮጵያ ነው ማለት ነው። ይህ እንግዲህ የአፄ ፋሲል ዘመን አርካይቫቸው ነው። ተመዛግብት ሆኖ የሚያገለግል ዜና መዋላትም ሌሎችም የሚጻፉባቸው ነው የነበሩና ነገስታት ከጽሁፍ ጋር ተሰንደው ከሚቀሩ ለትውልድ ከሚተላለፉ ነገሮች ጋር የነበረ ጥምረት እውቀትም ጭምር ማሳያ ነው። በዚህ ደረጃ ለጽሁፍ ስራዎች የሚሰጥ ትኩረት ጂፕላስቱ ነው። በጣም ትልቅ ነው። ጎንደር በተለያየ ጊዜ ዶክሜንቶች ምናምን ተዘርፎብናል። በተለይ እነ ጄምስ ብሩስ እዚህ በነበሩበት ጊዜ ብዙውን ይዘው ተሄዱት እና መጽሐፈ ሄኖክን ጨምሮ እዚሁ ነው። እዚሁ ምንትዋብ ጋር ነበረው አንድ ክፍል ተሰጥቶት ብዙ ነገሮች፣ ሚስጥሮች፣ ብዙ እውቀቶች የተወሰዱበት አካባቢ ነው እና አለቃ ክፍሌ መዝገበ ቃላት ደግሞ ጎንደር ጉንዳ ሀገር የሀገር ዋልታ ሀገር ግንድ ጉንዳ ሀገር በሚል ነው ትርጓሜ የሚያስቀምጡት። 250 ዓመት የኢትዮጵያ ዋና ከተማ ሆና የቆየች ነች። ብዙ ተገልጠፈ ጎንደር ሚስጥር ነች የሚባለው በብዙ መልኩ ደግሞ ሁለተኛው የጣሊያን ወረራ ወቅት ይህን ሄድኳርተር አድርገው ተጠቅመው ነበርና በኋላ እንግሊዞች ከቀዳማዊ አፄ ኃይለ ሥላሴ ጋር ከሱዳን ሲመጡ እንግሊዞች ጣሊያኖችን ለማባረር ቦምብ ተጠቅመዋል። ሰው በቦምብ ነው የተጎዳው አብዛኛው ጣራው። ይሄኛው የተረፈው አንዱ ይሄ ነው የነባሩ። ስለዚህ ምንም አልተነካም ማለት ነው። ይሄኛው ምንም አልተነካም፣ ያኛው ግን ፈርሶ ብዙ ዘመናት በኋላ
አሁን ነው ጠጋግነን ሰዎችም እንዲጎበኙት እንዲያዩት ያደረግን ያለን በራሱ ሪዩኑ ነበረ እሱ ነው ትንሽ ፍርፍር ማድረግና ይሄም ቀጣይ እንደሆነ ለማሳየት ነው ድንጋዮች ድልድዩ ሁለቱን የሚያገናኝ ነው ማለት ነው ሐሳቡ የነበረው ያ የሚያገናኝ ነው ቤተ መዛግብትም አድርገው አርካይቭም አድርገው ተጠቀሙበት ነበር ይሄ የጻድቁ ዮሐንስ ነው ማለት ነው የአፄ ፋሲል ጻድቁ ዮሐንስ ብሪጅ ነው ወደዚህኛው በኩል ያለ ጻድቁ ዮሐንስ ነው ማህበረሰቡ አለ እዚህ መተሰርታለ አዎ ሰርቻለሁ እንደውም በጣም የገረመኝ ታምራት ሞላም እዛ ነበር የተማሩትና ለትምህርት ቤታቸው ዘፍ አርቲስት ታምራት ሞላ ጻድቁ ዮሐንስ የተማርኩብሽ ብለው ዘፍነዋል ለፕሮፌሰር ኃይሌ ገሪማ እዛው ነው ልክ እዚህ ግቢ ወደ 258 እጽዋት የተለዩ አግኝተናል ያው ተነካክቶ ስለማያውቅ ግቢው በኮንስትራክሽን በምን 258 አገኘን ላይተን አስቀምጠናል ከዛ መካከል 52ቱ ሜዲሲናል ቫልዩ ያላቸው ተጠንተው ዩኒቨርሲቲ ጋር አብረን አያይዘን ዘጋውን ላይተን ተተክለዋል ስለዚህ ክብር ከንቲባ እንግዲህ አይተና ሁሉንም እንግዲህ ከዚህ በኋላ ምንድነው እንግዲህ የምናየው ከዚህ ነው የሚነሳው የከተማውን ልማት ሐሳብ ገጥም ይሄ ነው መነሻው እስኪ ደግሞ ትንሽ ከተማውን እዚህ ዞር በሉ ከተማውን ደግሞ ወጥተን ምናይ ነው እሱ በጣም ድንቅ ነው ደስ ይላል ወይ ከተማ ደግሞ መጣን ተውባለች በጣም ሌላ ገጽታዋን እያየን ነው ያ ይሄ ደግሞ እንግዲህ የኛ ዘመን አሻራ ዘመኑ በራሱ እድል የሰጠ ነው ለመሪዎች የራሳችን አሻራ ነው ይሄ አካባቢ ምን ይባላል ይሄ ፋሲለደስ ትምህርት ቤት አካባቢ ነው ሌላ ነው ገጽታው የተለየ መልካ ከዛ ከመጣ ነው የተለየ መልካ ክቡር ጠቅላይ ሚኒስትራችን ኢኒሺዬቲቭ አዲስ አበባ ላይ የተጀመረ ኮሪደር ልማት እኛም ጋር ትሩፋቱ ቶሎ ነው እኛም ኮፓፕ ያደረግን ራዕይ ፓርክ ያልነው እቺኛዋ ሲኒማ ነች ኦፕን ሲኒማ ነች ፊታውራሪ ገልሞ እነዚህ ፊታውራሪ ገልሞ እዛም ጋር አስንግዳ አለ ነገብሪ ያለ ደጃች አለመ ያለ እነዚህ ሰዎች ከአፄ ቴዎድሮስ ጋር አብረው ህልሙን ተጋርተው አብረው ሁሉን ስቃይ ተቀብለው መጨረሻም ቀድመውት መስዋዕት የሆኑ ናቸውና አፄ ቴዎድሮስ ሲባል ብዙ ጊዜ ብቻውን ይመስላል አፄ ቴዎድሮስ የህብረት የማን ውጤት ነው እነዚህ ሰዎች አብረውት ለህልም ታምነው እስከ መስዋዕትነት የሄዱበት ነው አሁን ዘመን ከዛ በኋላ ስለ ህልምና ስለ ራዕይ ተወራ በዚህ ዘመን ይሄ በትውልድ እንዲተላለፍ እንፈልጋለን that's why ይሄን እነዚህን ሰዎች እንዲወክል አደረግነው ራዕይ ፓርክም ስለ ራዕይ ማውራት አለ ስለ ህልም ማውራት አለ የአርበኛ ልጅ ይላል እዚህ ጋር ሽለላ ነው ሽለል ነው እዚህ ጋር ሴት ትሸለላለች እንዴት ሽለል ዘራፍ አካኪ ዘራፍ ዱብ ዲቡላል እንደበረዶ በልጅነቱ በራህ ለምዶ አይቆረጠም የብረት ቆሎ ማጨባጣ እሳት አለሎ ዘራፍ አካኪ ዘራፍ ያርበኛ ልጅ ነው አይደል ደስ ሲል
ጊዜውን ወስደው አሳይተውናል። እርግጥ የከተማው አንዱ ግብሩ ይሄው ነው። ከዛ ውጪ በጣም በፍጥነት ነው የተሰራው። እኔም ለዚህ ምስክር ነኝ። የከተማው ህዝብም ደግሞ በጣም ትብብሩ እንደገና አሁን ማታ ድረስ እየተሰራ ነው። ሰራተኞችን ሁሉ አግኝተናል። ስለዚህ ታሪኩን ይዘን የትላንት ታሪኩን ይዘን ዛሬም እንደገና የትላንቱን ታሪክ እንዲያብብ ነው ያደረግነው። በዚህ ነገር በጣም ልትመሰገኑ ይገባል። እኛም በጣም ተደስተናል። በጣም ነው የምናመሰግነው። እኛም ስለመጣችሁ ስላያችሁ ስለጠይቃችሁ እጅግ በጣም አድርገን ነው የምናመሰግነው። እኛም በጣም ነው ጊዜውትን ሰውተው ለኛ እንደዚህ የተጫወትን የሳሳቁን ነው እዚህ የደረስነውና በጣም ከልባችን ነው የምናመሰግነው። እግዚአብሔር ያክብርልን። በጣም እናመሰግናለን። መልካም እናመሰግናለን። አምላክ ያክብርልን። እንኳን ወደ ታሪካዊቷ ጎንደር ከተማና ወደ ተከበረችው የእስክስቷ ንግሥት አዲስ የታደለ የባህል ምግብ አዳራሽ በሰላም መጣችሁ እንላለን። አቤት አቤት አቤት! ምን አይነት ጉድ ነው? ሰይ ዋው እሰይ